በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በየካቲት 28 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለታላቁ ሰማዕት ቅዱስ ቴዎድሮስ ሮማዊ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ ቴዎድሮስ ዘሮም ሰማዕትነት በክርስትና ለሃይማኖት የሚከፈል የመጨረሻ ዋጋ መስዋዕትነት ነው። ሰው ለፈጣሪው ሰውነቱን ሊያስገዛ ሀብት ንብረቱን ሊሰጥ ይችላል። ከስጦታ በላይ ግን ታላቅ ስጦታ ግን ራስን አሳልፎ መስጠት ነው። ራስን መስጠት በትዳርም ሆነ በምናኔ ውስጥ ይቻላል። የመጨረሻ ደረጃው ግን ሰማዕትነት ነው። አማን መነኑ ሰማዕት ጣዕመ ለዘዓለም ወታገሱ ሞተ መሪር በእንተ መንግሥተ ሰማያት እንዳለው ቅዱስ ኤፍሬም ሶርያዊ ሰማዕትነት ማለት መራራው ሞት ስለ ፍቅረ እግዚአብሔር ሲሉ መታገስ ነው። እርሱ ቅሉ መድኃኒታችን ክርስቶስ የሰማይና የምድር ጌታ ሲሆን ኀፍረተ መስቀልን ታግሶ ሞቶልን የለ። በዓለም ያሉ ብዙ እምነቶች ስለ መግደል በቀጥታም ሆነ በተዘዋዋሪ ያስተምራሉ። ክርስትና ግን መሞትን እንጂ መግደልን የሚመለከት ሕግ የለውም። እርሱ ባለቤቱ ጠላቶቻችሁ ውደዱ፣ የሚረግሟችሁ መርቁ፣ ስለሚያሳድዷችሁ ሁሉ ጸልዩ ብሏልና በማቴዎስ ወንጌል ምዕራፍ 5 ከቁጥር 44። ነገር ግን ዕለት ዕለት ራሳችንን በሃይማኖትና በምግባር ካልኮተኮት ነው ክርስትና በአንድ ጀንበር ፍጹም የሚኮንበት እምነት አይደለምና በፈተና መውደቅ ይመጣል። በተለይ የዘመኑ ክርስቲያን ወጣቶች ልናስተውል ይገባናል። የቀደሙ ወጣት ሰማዕታት ዜና የሚነገረን እንድንጸና ነውና። ቅዱስ ቴዎድሮስ በዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን በቀድሞው የሮም ግዛት ውስጥ ከተነሱ ታላላቅ ሰማዕታት አንዱ ነው። በወቅቱ መሪ የነበረው ከሃዲው መክስሚያኖስ ክርስቶስን ክደህ ለጣዖት ስገድና በከተማዋ ላይ እሾምሃለሁ ቢለው ለኔ ሀብቴም ሹመቴም የክብር ባለቤት ኢየሱስ ክርስቶስ ነው በማለቱ ንጉሡ ተቆጥቶ በብረት ዘንግ አስደበደበው። በመንኮራኩራ በራየው ለአናብስትም ጣለው። አካላቱን ቆራረጠው፣ በእሳትም አቃጠለው። ቅዱስ ቴዎድሮስ ስቃዮቹን ስለ ቀናች ሃይማኖት ሲል በትዕግስት ተቀበለ። በፍጻሜውም ግን አንገቱን በሰይፍ ተመትቶ 3 አክሊላት ወርዶለታል። ከፈጣሪው ዘንድም ነጭ መንፈሳዊ ፈረስና ቃል ኪዳን ተቀብሏል። ስሙን የጠራ መታሰቢያውን ያደረገ ዋጋው አይጠፋበትም። በማቴዎስ ወንጌል ምዕራፍ 10 ከቁጥር 41። አምላከ ቅዱሳን ከቅዱሱ ሰማዕት በረከት ይክፈለን፣ አይተወን፣ አይጣለን። ጾሙ ለበረከት ይሆንልን። የካቲት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ቴዎድሮስ ሮማዊ ሰማዕት። 6304 ሰማዕታት በቅዱስ ቴዎድሮስ አምላክ አምነው ሰማዕትነትን የተቀበሉ። ወርሃዊ በዓላት ደግሞ አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅና ያዕቆብ፣ ቅዱስ እንድርያኖስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ ናቸው። እግዚአብሔር ለኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። በሥርዓተ ቅዳሴ ቁጥር 73 ላይ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንድተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።